የመጀመሪያውን ጥያቄ የማቀርበው ለመምህር ያረጋል ይሆናል። ጥያቄውን በንባብ አሰማለሁ። ዘመኑ ወደ ዲጂታል እየተቀየረ ነው። ብዙ ወጣቶችም ደግሞ ጊዜያቸውን በዚህ ሚዲያ ላይ ያሳልፋሉ። ሚዲያው ደግሞ መልካምም መጥፎም ወይ ደግሞ አዎንታዊም ደግሞ አሉታዊ የሆኑ ነገሮች የሚተላለፉበት መልእክቶች ይተላለፉበታል። የብዙ ሰው ህይወት ቅኝትም ደግሞ በሚዲያው እየሆነ በዚያም እየተጠለፈ ነውና ኦርቶዶክሳውያን ከዚህ አንፃር ሚዲያን እንዴት ነው ሊጠቀሙ የሚገባው? ወይም ደግሞ ኦርቶዶክሳዊ የሚዲያ አጠቃቀም ምን መምሰል አለበት የሚል ነው መጀመሪያ የተነሳው። መምህር ደርሰው በዚህ ጉባኤ ያላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ህጻናትም ሁላችሁም እንዴት ሰነበታችሁ? አሜን። ለዚህ ዕለት ለዚህ ሰዓት ያደረሰን ልዑለ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ወደ ተጠየቀው ጥያቄ ሲሄድ ሚዲያን በተመለከተ ነው። እንደ በእውነቱ በዚህ ላይ ብዙ ለማለት የምችል አይመስለኝም። የተወሰኑ ነጥቦችን ለማንሳት አንዱ ሰው ይሆን ታሳቢ ማድረግ የሚገባው ሚዲያ የሚቋቋመው ለዓላማ መሆኑን ምንጊዜም አለመዘንጋት ነው። ሚዲያ የሚቋቋምበት ዓላማ አለው። ሚዲያ የፕሮፓጋንዳ መሳሪያ ነው። ይሄን መርሳት የለብንም። ማንኛውም ሚዲያ እንዲያው ጸድቅ ብሎ ሰው እውነቱን ይወቅ አዋቂ ይሁን ብሎ አይደለም የሚቋቋመው። ያ እሱ ማስረጽ የሚፈልገውን ሀሳብ ለማስተላለፊያ ነው። ልክ ውሃም በቧንቧ እንደሚልኩት ሚዲያም ሀሳብ መላኪያ ማስተላለፊያ መንገድ ነው። ልክ በፖስታ እቃ እንደሚላከው ማለት ነው። ሚዲያም እቃ ማድረሻ ነው። ያ እቃ ግን ሀሳብ ነው። ስለዚህ የሆነ ሚዲያ የሚያቀርበውን ሀሳብ ስንሰማ የተባለው እንደዛ እንደሚነገረው ላይሆን እንደሚችል ማሰብ አለብን። ምክንያቱም ሚዲያ ሌላው ጠባዩ መራጭ ነው፣ ሴሌክቲቭ ነው። በዚህ ዓለም የሚሆን እልፍ አይላፍ ጉዳይ አለ። አሁን ዛሬ እንኳን ታህሳስ 12 ቀን 2018 ዓመተ ምህረት በእኛ አቆጣጠር እንኳን ከነጋ እስካሁን በዓለም ስንት ድርጊት ተፈጽሟል። ግን ከዛ ሁሉ የሆነ ሚዲያ የሚያቀርበው መርጦ ነው። በምን ይመርጣል? እንዴት ይመርጣል? ከሱ ሐሳብ ከሱ ዓላማ ጋር የሚሄደውን ያን ደግሞ የሚመርጠው በሱ ዓላማና መንገድ ብቻ ሳይሆን የሚያብራራው የሚተረጉመው በሱ ሐሳብ መሰረት ነው። ጭብጡን ድርጊቱን እንደወረደ ብቻ አይደለም የሚያቀርብልን፣ የራሱን ሀተታ ይሰጣል። አሁን እኔ ብዙ ጊዜ እንደዚህ ዜናዎች ምኖች ሰማ ትክክል ነው ማለት ላይ ይችላል። ግን ብዙ ጊዜ ኮንሰርን የሚያደርገኝ የመጀመሪያዎቹ የተወሰኑት ነው። ከዛ በኋላ ብዙ ሳይ ሁሉ ጊዜ ማለት አይደለም ለዛ የሚሰጥ ሀተታ ነው። መግቢያውም ላይ ደግሞ ለዛ የሚቀርብ መግቢያ ነው። እንዲህ አድርጋችሁ ተረዱት ለማለት ነው። ያ ሁሉ ሰው ሐሳብን፣ ድርጊትን፣ ክስተትን፣ ዳታን የሚያቀርበው በራሱ መረዳት ነው። ኢንተርፕሪቴሽኑ የሰው ነው። ሶፍትዌሩ የሰው ነው። ስለዚህ ጭብጥ ተብሎ ክስተት ዜና ተብሎ ከምንሰማው በጣም ያ ሪል ጭብጥ የሚባለው ነገር በጣም ትንሽ ነው። ብዙ መግቢያ ከዛ ደግሞ መውጫ የየራሱ አተረጓጎም አተያይ ነውና ይሄንን ባንዘነጋ ጥሩ ይመስለኛል። ይዘነጋል ማለት ሳይሆን ግን ይህን ካለ መረዳት እንዲህ ተብሏል እያሉ ያንን እንደ መጨረሻ እውነት ያ ራሱ እንደሆነው አድርገው በዚህ እሳቢያቸው ትንሽ ቀኝም ግራም የሚወጣባቸው የሚወርድባቸው ወገኖች ስለሚታዩ ሚዲያ የሚቋቋመው ለዓላማ ነው፣ መራጭ ነው። የሆነውን ሁሉ አይደለም የሚነግረን። አሁን ብዙ የዜና ተቋማት አሉ ዓለም ላይ። ለምንድን ነው ሁሉም አንድ አይነት ነገር የማያወሩት? ፍላጎታቸው የተለያየ ነው። የተቋቋሙበት የራሳቸው ዓላማ አለ። ስለዚህ ከዛ አንፃር ነው ነገሮችን እያዩ በዛ እነሱ ባዩበት መንገድ እንድናይ ነው ጥረት የሚያደርጉት። የነሱን የማያ መነጽር ነው ሊያለብሱን የሚፈልጉት። እነሱ የረገሙትን እንድንረግም፣ እነሱ የመረቁትን እንድንመርቅ፣ እነሱ ቅዱስ ያሉትን ቅዱስ እንድንል፣ እነሱ ርኩስ ያሉትን እንድናረክስ እንድንጸየፍ ነው የሚነግሩ። እውነታው ግን ሁልጊዜ እንደዛ ላይሆን ይችላል። በእውነቱ እንኳንስ ሌሎች አይተው ወይም አየን ብለው ወይም ሰማን ብለው በሚነግሩን ይቅርና በአይናችን በምናየው ነገር እንኳን የምናየው ወይም አየን የሚመስለን የሆነውን ላይሆን ይችላል። ይህንን አንድ የአሜሪካ የሕግ ፕሮፌሰር
በተማሪዎች ላይ አንድ ሙከራ ላይቭ ሙከራ ሰርቷል ሲባል ሰምቻለሁ። ምንድነው ያደረገው? አስተማሪው መድረክ ላይ ሆኖ እያስተማረ ስለ አይን ምስክሮች ነው። እኔ በአይኔ በብረቱ አይቻለሁ ብለው ስለሚመሰክሩ ሰዎች ሲያስረዳ የአይን ምስክሮች ምን ያህል እውነተኞች ታማኞች ናቸው። በአይኔ አይቻለሁ ብለው የሚመሰክሩ ሰዎች ሁሉ በእውነት የሚመሰክሩት የሚናገሩት ያዩትን ብቻ ነው ወይ ብሎ ይሄን ሐሳብ ያብራራ ያለ አንድ ሰው ድንገት በጓዳ በር ወደ መድረክ ወጣ። ከዛ አስተማሪው ወዳለበት መድረክ ወጣና መድረኩ ላይ የእብድ ወይም ጤነኛ አይደለም የምንለው ሰው እንደሚያደርገው ወዲያ ወዲህ ተንጎራደደ። በጣም ጥሩ የማይመስል አይነት ነገር እንቅስቃሴ ያደረገ። ከዛ በኋላ ወደ ህግ አስተማሪው ወደፊቱ ሄደና በፊቱ እጁን እንዲህ ያደረገና በጥፊ የመታው መስሎ ሹልክ ብሎ ወጣ። ከዛ ተማሪዎችን ጠየቃቸው። አሁን ይሄ ሰው ምን እንዳደረገ አያችሁ? ምን አይነት ሰው ነው ምናምን ብሎ ልክ ጉዳዩ ክስተቱ ድንገተኛ እንደሆነ እሱም እንደዛ አክተ ያደረገ አያችሁ ወይ ይሄ ሰው ያደረገውን ምንድነው ያደረገው አሏቸው ተማሪዎቹ። እንዴ ምን ማለት ነው? አየነው በአይናችን በብረቱ እኮ መጣ እንደዚህ ያደረገ ከዛ አንተን በጥፊ መጥቶ ወጣ አሉት። ከዛ ሁሉንም ተማሪ ሲጠይቅ መልሳቸው አንድ አይነት ነው። በጥፊ መጥቶ ወጣ እንዲህ አድርጎ የሚሉ እርግጠኛ ናችሁ? በጥፊ መጥቶኛል። አዎ እንዴ እዚህ አይናችን በብረቱ እያየን እንዴት ተጠይቀናል አሉት። ሰውየው ጉዳዩን በቪዲዮ ሪከርድ እንዲደረግ አድርጎት ነበር። ከዛ አብረን እናያለና ያን ቪዲዮ ሲያዩ ሰውየው በጥፊ የመታው መሰለ እንጂ በጥፊ አልመታው። አያችሁ አላችሁ። አሁን እናንተ የአይን ምስክር ብትሆኑ እንዲህ ነበር የምትመሰክሩት። ስለዚህ ወደፊት እናንተ ዳኛ አቃቤ ሕግ ምንም ስትሆኑ በአይኔ አይቻለሁ የሚለው ሁሉ በአይኑ ያላየ ሊሆን እንደሚችል ታሳቢ ያድርጉ። ሰው ያየ የሚመስለው ነገር ሁሉ ያየው ላይሆን ይችላል ብሎ አስተምሯቸዋል ይባላል። እና እንኳንስ ሌሎች የሚነግሩን ቀርቶ እኛ እንኳን የምናየው የሆነው ላይሆን ይችላል። ይሄን በጣም መጠንቀቅ አለብን። እና በሚዲያ ዙሪያ እንዲህ ያሉ ነገሮችን ታሳቢ ማድረግ ጥሩ ነው። ሌላው ምንጮችን ማብዛት ነው። አንድ ምንጭ ብቻ አይታመንም። እንዲያው በእውነቱ በገጠሩ ህብረተሰብ ምን የሚል ብሂል አለ? አንድ ምስክር አያስደነግጥ፣ አንድ አይን አያስረግጥ ይባላል። እውነት ነው። አንድ አይን አይታወቅም። ምናልባት ምታት ሊሆን ይችላል፣ ያየን መስሎት ሊሆን ይችላል ያልሆነውን ነገር። ስለዚህ ምንጮችን ማብዛት በጣም አስፈላጊ ነገር ነው። ቢያንስ ውሸትም ሊደጋገም ይችላል። ምንጭ ስለበዛ ለእውነተኛነቱ አስተማማኝ ነው ማለት አይደለም፣ ግን ይሻላል። ቢያንስ ከሚለያዩም ከሚመሳሰሉም ነገሮች የሆኑ ግምቶችን የሆኑ መረዳቶችን ልንገነዘብ እንችላለን። እና ምንጮችን ማብዛት ቢቻል በእውነቱ የተለያየ እሳቤ የተለያየ አመለካከት ካላቸው የተለያዩ አካላት መረጃውን ማየት። ለምሳሌ አንድ ሰው ቢቢሲን ከሰማ ሲኤንኤንን ከሰማ በዚሁ ካቆመ በቃ አንድ አቅጣጫ ነው የሚኖረው። የሆነው አካላት ፍላጎት ነው የሚሆነው፣ ምንም ጥያቄ የለውም። ቢቢሲ ሲኤንኤን ምናምን የሆነው አካላት ፍላጎት ማስፈጸሚያ ናቸው እንጂ እውነቱን መንገር አይደሉም። እና ምናልባት ከሌላ አቅጣጫ ከፕሬስ ቲቪ ሊሆን ይችላል፣ ከቻይና ኒውስ ሊሆን ይችላል፣ ከሩሲያ ቱዴይ አርቲ ሊሆን ይችላል ወዘተርፈ። እስቲል አሁንም ከሌላ ካለ ከተለያየ አቅጣጫ ማየት ማጣራት ጥሩ ነው። ይሄ ትልልቅ የዜና ተቋማት ለሆኑት ነው። ከዛ ባነሰ ለሆኑ ለጥቃቅኑም ለአነስተኛዎችም ከተለያየ አቅጣጫ መስማት አንድን ጉዳይ ጥሩ ነው እንጂ ከአንድ ሰው ብቻ በአንድ አቅጣጫ መስማት በጣም አደገኛ ነው። መጽሐፍም በሁለት ወይም በሶስት ምስክርነት ነገር ሁሉ ይጽና የተባለው ለዚህ ነው። እና ምንጮችን ማብዛት ምስክርን ማብዛት ስለሆነ ጉዳዩን ከተለያየ አቅጣጫ እንድናይ እድል ይሰጠናል። ሌላው በቅንጫቢ ነገሮች አለመወሰድ ነው። ማለት አሁን በዚህ ቲክቶክ የሚባለው ፕላትፎርም በተለይ በጣም ትንሽ ነገሮች ናቸው በዛ ተቀንጭበው የሚቀርቡት ይመስለኛል። እኔ ብዙ የዛ ተከታታይም ሰሚም አይደለሁም፣ ግን አልፎ አልፎ ሰው ሸር ሲያደርገኝ እኔም አልፎ አልፎ ሰማለሁ። እና በጣም ጥር ያሉ ከሆነ ጫካ የሆነ ሀሳብ መሃል በጣም ቅንጭብ ተደርገው ወይም ከአንድ ብዙ ገጽ መጽሐፍ ምናልባት አንድ ገጽ አይደለም ከገጽ በጣም ትንሽ አንድ ፓራግራፍ ወይም አንድ አንቀጽ እንደዚህ ሊሆን የሚችል ነገር ነው የሚቀርበው። ሰፋ ያለም ሊኖር ይችላል እና ያ ሙሉ ነገር ላይ ያሳየን ይችላል። አንድ ዛፍ አንድን ጫካ አያሳይም። አንድ ዛፍ አንድ ጫካ ምን እንደሆነ ሊነግረን አይችልም። እና ዘ ፎረስት ቢፎር ዘ ትሪ እንደሚባለው ከአንድ ዛፍ በፊት ጫካውን ማየት ማጥናት እንደሚባለው የዛን ቅንጭብ ያለው ነገር ብቻ እንደ እውነተኛ ወይም እንደተባለ የዛ ሰው አቋም ወይም ሐሳብ ያ ብቻ እንደሆነ አድርጎ መውሰድ በጣም አደገኛ ነው። ወደ ተሳሳተ ድምዳሜ ሊወስደን ይችላል። ይሄ በአንድ በኩል ሆኖ በሌላ በኩል ግን ሚዲያው በእውነቱ ሱስ እንዳይሆንብን መጠንቀቅ በጣም ተገቢ ይመስለኛል። አሁን አዲስ የመጣው ሌላው አዲክሽን የሚዲያ አዲክሽን ነው። ብዙ ሰዎችን ለጭንቀት ከሚዳርጋቸው ነገር አሁን በዚህ ዙሪያ በተደረጉ ጥናቶች አንዱ ሚዲያ ነው። በዚህ በስትሬስ በሚያመጡ ምክንያቶች ዙሪያ በተደረገ ጥናት አንዱ ስክሪን ነው በጣም ከፍተኛ የሆነ ዲፕሬሳንት ተደርጎ እንደሆነ የታወቀው።
እና በዚህ ዙሪያ ጥናት ያደረጉ ሰዎች ምን አሉ? በወጣቶችና በታዳጊዎች ላይ ነው ጥናቱ የተደረገው። 2 ሰዓት ስልካቸው ከነሱ ራቅ ብሎ ከስልካቸው ጋር እንዳይገናኙ ተደርገው የቆዩ ህፃናትና ታዳጊዎች ወጣቶች 2 ሰዓት እንደዛ ብለው ከቆዩ በኋላ በዛ 2 ሰዓት ውስጥ ሲጠይቋቸው የሚመልሱበት ሁኔታ አደራረጋቸው ደስ የማይል የብስጭት፣ የጭንቀት፣ ደስ ያለ መሰኘት ምልክት ታይቶባቸዋል በጣም ብዙዎቹ። እና አሁን ከጭንቀት ከዚህ ከድብርት ከሚባለው ዲፕሬሽን ለማውጣት አንዱ የሚመከረው ሰዎች ከዚህ እንዲካሉ ነገሮች ከሚዲያ ከስክሪን ከሞባይል ከመሳሰለው ነገር ለሆነ ጊዜ እንዲገለሉ ማድረግ ነው። አለዛ በጣም ሳናቀው አዲክትድ እንሆናለን። አሁን ብዙዎቻችን አዲክትድ ነን ብለን ላናስብ እንችላለን። ግን አሁን እንኳን እየቀነሰ ይመስለኛል የቴሌቪዥን ጉዳይ በሌላው ስለተተካ መጀመሪያ ስንገባ ቤታችን አሁን ቴሌቪዥን የመክፈት ጠባይ ካለብን ብዙ ሰው በተለይ በምዕራብ ዓለም መጀመሪያ ቤቱ ሲገባ የሚከፍተው ቲቪ እና ፍሪጅ ነው ይባላል። ቢበላም ፍሪጅ ከፈት የማድረግ ጠባይ ባያዩም በቃ ቴሌቪዥን የመክፈት ጠባይ ሳናቀው አዲክትድ የመሆን ማለት ሞባይላችንን የመነካካት። እስኪ አሁን አንድ ጥናት አንድ ሰው በደቂቃ በአንድ ሰዓት ወደ 40-50 ጊዜ ሞባይሉን ይነካካል ይላል ሳይደወልለትም ሜሴጅ ሳይመጣለትም። ስለዚህ ሳናቀው እየተጣበቅን ነው ማለት ነውና እንዲህ ካሉ ሳናቀው ከሞባይል ከስክሪን ጋራ ከሚያላምዱ ወደ ሱስ ደረጃ ከሚያደርሱ ነገሮች ራሳችንን መጠበቅ በጣም ተገቢ ነው በእውነቱ። የግድ አስፈላጊ ካልሆነ የግድ ከስክሪን ጋር ከሞባይል ጋር ሁሉ ጊዜ ባንጣበቅ ነው። ለተወሰነ ጊዜ ከስራ ከምን ጋር አንዳንዴ ሊያስቸግር ይችላል በተለይ አሁን በጣም ስለተለመደ። ግን ለሆነ ጊዜ ሞባይልን ተወት እያደረጉ ከሞባይል ራቅ ከስክሪን ራቅ እያሉ መሄድ በጣም አስፈላጊ ነገር ነው። ይሄ ሁሉ እንዳለ ሆኖ ግን እንደዚህ ያሉ ከሞባይል ከዚህ ማህበራዊ ሚዲያ ፌስቡክ፣ ቲክቶክ ምናምን ያሉ ነገሮች ከመጽሐፍት ጋር ያለንን ቁርኝት ያለንን ቅርበት እንዳያፋቱን እንዳያራርቁን ደግሞ በጣም መጠንቀቅ ያስፈልጋል። አንዱ እንደዚህ ያሉ ማህበራዊ ሚዲያዎች ቲክቶክ ምናምን ፌስቡክ ትልቁ ችግራቸው ሰው እንዳያነብ እዛ በሚያየው ነገር ጊዜው አይምሮ ይጠፋል፣ ኢነርጂው ይጠፋል፣ ይደክመዋል። ለማንበብ ፍላጎቱም ስሜቱም ጊዜውም እያጣ ይሄዳል። እና ትልቁ ችግር እየሆነ ያለው ሰው በደንብ መጽሐፍ አንብቦ ከሚገኘው መረዳትና እውቀት እየራቀ በጣም ጥራዝ ነጠቅ እየሆነ መሄዱ ነው። ፌስቡክ ላይ 1-2 ገጾችን እንኳን ማንበብ በጣም በእርግጥ ሞባይል ላይ በዛ ያለ ነገር ማንበብ ለብዙዎቻችን ይቸግራል። እና በዛው ብዙ ነገር የማንበብ ፍላጎታችን ትዕግስታችን እየቀነሰ ሄድና በኋላ ብዙ ገጽ ያለው መጽሐፍ ለማንበብ በጣም እየተቸገር በሂደት ከመጽሐፍት ጋር እየተፋታን እንዳንሄድ በዚህ ረገድ በጣም ጥንቃቄ ማድረግ ያስፈልጋል። ያው ማዕከላዊው አስተዳደር ያ ቤተ ክህነታችን ማለት ነው እኛ ያለው እንግዲህ ባለበት ሁኔታ ስለሆነ ስለሱ ምን ማለት ስለማያስፈልግ ነው እንጂ አሁን ሌሎች ማዕከላዊ አስተዳደራቸው ጠንከር ያሉ አካላት ስለ ማህበራዊ ሚዲያ አጠቃቀም ህጎችን ያወጣሉ። ለምሳሌ የሩሲያ ኦርቶዶክስ ቤተክርስቲያን አንዱ ህጓ ካህናት በፌስቡክም ይሁን በሌላ መንገድ ሌሎች ሰዎችን ኢንቫይት ማድረግ ፍሬንድ ሪኩዌስት ማድረግ እንደዚህ አይችሉ አሉላቸው አጠቃቀም ህጎች። ካህናት ማድረግ የሚችሏቸው የማይችሏቸው እንደዚህ ያሉ ነገሮች አሉ። ገዳማውያን ለምሳሌ ኢንተርኔትን እንደዚህ ያሉ ነገሮችን የሚከለክሉ አሉ። በአግባብ በጥንቃቄ ተጠቀሙ የሚሉ አሉ። እና እንዲህ ያሉ ነገሮች አሉ። ግን ያ ነገር አሁን ሌላ ስለሆነ እኛ እያንዳንዳችን በማህበራዊ ሚዲያ በእውነቱ አይምሮአችን በጣም ብክን እንዳይል መሰረታዊ መጽሐፍትን ከማንበብ ከጸሎት በጣም እንዳያርቀን በጥንቃቄ እንድንጠቀም ራሳችንን ማለማመድ ይጠይቃል። ሳናውቀው ነው ወደ አዲክሽኑ ወደ ሱሱ የምንገባውና በሂደት ከዛ ለመውጣት ጥረት ማድረግ ይኖርብናል። እግዚአብሔር ይስጥልኝ። እግዚአብሔር ጸባኦት አምላክ